አነጋጋሪው የቲክቶክ ክሬቲቭ አዋርድ አዶናይን መድረክ ድረስ መጥቶ ካልመታውት ካልደበደብኩት ካልገደልኩት ያለው ግለሰብ ምክንያቱ ምን ይሆን? ትልቅ ውዝግብ ሲያስነሳ የነበረው የሃይማኖት ብሽሽቅ ጉዳይ ከማስተዋል ወንደሰን እስከ አዶናይ እና እስከ ሌሎችም ዛሬ የምንነጋገረው በአጠቃላይ ስለ ቲክቶክ ክሬቲቭ አዋርድ 2025 ኢትዮጵያ ነው። በጣም አነጋጋሪ የነበሩ ክስተቶችን እናያለን፣ ሀሳባችንን እንሰጣለን። ለማንኛውም በመጨረሻው ቪዲዮ የኢትዮጵያ ታላቁ ሩጫ የተካሄደው ለስንተኛ ጊዜ ነው? አዘጋጁስ ማን ነው ብዬ ጠይቄያችሁ ነበር። የ3,000 ብር አሸናፊ ማን ይሆን? እጣውን እናውጣ። በአጠቃላይ እንደምታዩት 854 ኮሜንቶች ናቸው ያሉት። ፒክ ዊነር ለ25ኛ ጊዜ ሲሆን አዘጋጅ አትሌት ኃይሌ ገብረስላሴ ወንድም ሁን ሴት የ3,000 ብር አሸናፊ ሆነሃል ወይም ሆነሻል። በኢንስታግራም በማናገር 3,000 ብሩን መውሰድ ይቻላል። የዛሬው ጥያቄ ደግሞ በጣም ቀላል ነው። ትናንትና በተካሄደው የቲክቶክ ክሬቲቭ አዋርድ 2025 ኢትዮጵያ ዝግጅት ላይ በስቴም አዋርድ ማለትም በሳይንስና ቴክኖሎጂ ትምህርታዊ ዘርፍ ያሸነፈው ማን ነው? በትክክል ከመለሱ ሰዎች ውስጥ እንደተለመደው አንድ ሰው መርጠን 3,000 ብር የምንሸልም ነው የሚሆነው። ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ በተኗን አሁኑ ንኳት። 450,000 አልፈናል። በቅርቡ 500,000 ሰብስክራይበር እንደርሳለን። ሁላችሁም ደግሞ እንደተለመደው ይህንን ቪዲዮ ላይክ በማድረግ ጀምሩ። ይህ ዳሎል ኢንተርቴይንመንት ነው። ትናንትና እንግዲህ ምሽቱ ቀውጢ ነበር። የቲክቶክ ክሬቲቭ አዋርድ 2025 ኢትዮጵያ ዝግጅት ነበር። ከዚህ በፊት ሁለት ተካሂዷል። ሁለቱንም አቴንድ ማድረግ ችዬ ነበረ። የዛሬው ግን ትንሽ ለየት ያለ ነው። እኔም ደግሞ እንደ ድንገት ሆኖ መገኘት አልቻልኩም። የትላንትናው ፕሮግራም በጣም ይለይ ነበረ። ዝግጅቱ ገና ሲጀመር አካባቢ ድባቡ የተለየ ነበረ። የትኛውም አርቲስት፣ የትኛውም ተዋናይ፣ የትኛውም አዋርድ ላይ ሲገባ እንደዚህ አይነት አቀባበል ተደርጎለት አያውቅም። ህዝቡ ማለት ነው፣ አዘጋጆቹ ሳይሆን ህዝቡ እንዴት ሲቀበላቸው እንደነበር እስቲ አይተን እንመለስ። እንደምታዩት እንግዲህ ይሄኛው አዶናይ ወደ ዝግጅቱ ሲመጣ ነው የሚያሳየው። የህዝቡን አያችሁ አይደለ? ህዝቡ ምን ያክል ፎቶ ማንሳት እንደሚፈልግ፣ ከሱ ጋር ፎቶ መነሳት እንደሚፈልግ፣ ህዝቡ ምን ያክል አቴንሽን እየሰጠው እንደነበር አይታችኋል። እና እንደዚህ አይነት ወከባ እኔ የትኛውም አዋርድ ላይ አይቼ አላውቅም። ቲክቶክ ክሬቲቭ አዋርድ በጣም በሰው ዘንድ ታዋቂ እንደሆነ ትናንትና በትክክል አይተናል። የህዝቡን ብዛት እያያችሁ ነው አይደለ? ሁሉም በስልኩ ይሄንን ሞመንት ለማስቀረት በካሜራም ቀርጾ ለመፖሰት የካሜራው ብዛት፣ የሽልማቱ ፕሮሰስ ላይ የነበረውን ድባብማ አሳያችኋለሁ። እሱ ደግሞ በጣም ከባድ ነበረ። ለማንኛውም በዚህ አዋርድ በጣም ብዙዎች በጉጉት እየጠበቁት የነበሩት ውድድር አንደኛው ቲክቶክ ክሬተር ኦፍ ዘ ይር የሚባለው ነው። በቲክቶክ በዚህ ዓመት በጣም የሰራ ሰው፣ ጎበዝ ኮንቴንት ክሬተር የነበረ ሰው ማን ነው በሚለው ዘርፍ ሁለት ሰዎች ማለትም አዶናይ እና ዩቲናስ የሚባሉ ቲክቶከሮች በጣም ሲፎካከሩ ነበረ። ህዝቡ ለሁለቱም ቮት እያደረገ ነበር። በሁለቱ መካከል የነበረው ፉክክር በጣም ከባድ ውጥረት የነበረበት ነው። ሶሻል ሚዲያ ላይ የነበረ ሰው በሙሉ ለሁለት ነው የተከፈለው ማለት ይቻላል። ዩቲናስ እንግዲህ ከ2019 ማለትም ከኮቪድ-19 ጊዜ ጀምሮ ቲክቶክ ላይ እናውቃታለን ብዬ አስባለሁ። የሐዋሳ ዩኒቨርሲቲ ተማሪ ከነበረችበት ጊዜ ጀምሮ የተለያዩ ሊፕሲንክ ቪዲዮዎችን፣ አዝናኝ ቪዲዮዎችን በመስራት እንዲሁም ደግሞ አሁን አጫጭር ፊልሞችን በመስራት ተውኔት ስራዎችን ቲክቶክ ላይ በመስራት ነው የምትታወቀው። ሽልማቱ ላይ እንግዲህ የተለያዩ ዘርፎች ነበሩ። እነዚህ ሁለት ቲክቶከሮች በተለያዩ ዘርፎች ታጭቶ ነበረ። የትኛውን ማን አሸነፈ የሚለውን እናወራለን። ከዛ በተጨማሪ ደግሞ የመኪና ሽልማት ነበረ። ትልቁ ኮንቴንት ክሬተር ኦፍ ዘ ይር የሚሸለመው BYD መኪና ነበረ። መኪናውን ማን እንደወሰደ ትናንትና አይታችኋል ብዬ አስባለሁ። ለማንኛውም ስለሱ እናወራለን። ከዛ በፊት ግን ገና መግቢያው ላይ ትንሽ ትኩረት የያዘው ነገር የቲክቶከሮቹ አለባበስ ጉዳይ ነው። አንዳንዶች ትንሽ ወጣ ያለ አለባበስ ለብሰው ነበረ። ከነዛ ውስጥ በጣም የገረመኝን አንድ አለባበስ ላሳያችሁ። እንኳን በደህና መጣሽ። አንደና ቀየሽ። በጣም ነው የምታምሪው። አለባበስሽ በጣም ነው የሚያምረው። የልብስሽ ኮስት ብትነግሪኝ። የልብሴ ኮስት ኢንቪሊየንስ ነው። ያው ሁሌ ግልጽ ነው። ነገር 3 ሚሊዮን ብር። በጣም ነው የሚያምረው። በጣም የሆነ ለየት ብለሻል። ከሩቅ ነው ያየሁሽ። ለኔ ልብስ የለም ሳይ ራሱ። እሺ የዛሬው ጂ4 ቲክቶክ ክሬቲቭ አዋርድ ማን የሚያሸንፍ ይመስልሻል? መኪናው ማን የሚወስድ ይመስልሻል? እኔ መኪናውን እንደ ሁለት መኪና ሆኖ አንዳንድ ቢሰጣቸው ደስ ይለኛል። ይገርምሻል። አንድ ነው ያለው። አልሆነ እነሱ እንዳይጣሉ ለእኔ ቢሰጡኝ። ያው ይሄን አለባበስ ለማምጣት 3 ሚሊዮን ብር ነው የፈጀብኝ ብላለች። ለብሳለች እንዴ? በመጀመሪያ ደረጃ የትኛው ልብስ ነው የምታወራው የሚለው ትንሽ ጥያቄ ፈጥሮብኝ ነበረ። ለማንኛውም ከዚሁ ካለባበስ ጋር ተያይዞ እዚህ ፕሮግራም ላይ አንድ ዘርፍ ነበረ። በቀኑ በጣም ዘንጦ የመጣ ሰው ይሸለም ነበረ እና ያንን ካቴጎሪ ያሸነፈችው ቲክቶከር ዩቲናስ ናት። እና ለማንኛውም እስቲ ያን ሽልማት አንዴ ላሳያችሁ። ስለዛ ማን ዘንጦ እንደመጣ
የአፈር ፓርቲ አጋራችን የሆነው ዋልዳስ ከዚህ ሌላ ደግሞ ጃኒ የምትባለው ቲክቶከርም በተመሳሳይ ዘርፍ ድጋሚ ሽልማት ተሰጥቷታል። ጥሩ ለብሳለች ተብሎ ለማንኛውም ይሄንን አዋርድ በሚመለከት ሰዎች ለምንድነው ሽልማት እንዳይጎልባት ብላችሁ ነው ወይ ያኛውን ሽልማት ላለመስጠት ነው ወይ እንደዚህ ጥቃቅን ሽልማቶች ሲሰጡ የነበራችሁት የሚል ኮሜንት እየሰጡ ነበረ። ለማንኛውም ከዛ በተጨማሪ ቲክቶከር ዩቲናስ ሌላ አዋርዶችን ምን አገኘች የሚለውን ስናይ አንደኛው እንግዲህ ላይፍ ታይም አዋርድ የምን ጊዜም ምርጥ ቲክቶከር ምናምን ቢል በጊዜ ሂደት ውስጥ ሶሻል ሚዲያ ላይ ለረጅም ዓመታት በመስራት ዘርፍ እንግዲህ ላይፍ ታይም አዋርድም አሸናፊ ሆናለች። ምንም ያህል በጣም ደካማ በሆነ እምነቴ ላይ አላህን ሳላመሰግነው ውዬ አድሬ አላቅምና አልহামዱሊላህ ረቢል ዓለሚን ይሄ ሽልማት ባይዘው ይቀልድ አይደለም። እላላ 5 ዓመት ሳይፈርሹ መቀመጥ በጣም ከባድ ነገር ነውና በጣም ነው ማመሰግናችሁ። ለ5 ዓመት ታማኝ ፎሎወሮቼ እጅግ በጣም ነው ማመሰግናችሁ። ሶስተኛው ቲክቶከር ዩቲናስ ያሸነፈችው ሽልማት ደግሞ ስማይል ዴንታል ክሊኒክ ያዘጋጀው ውድድር ነበረ። ያንን የጥርስ ሕክምና ክሊኒክ በማስተዋወቅ ቪዲዮ እንዲሰሩ ቻሌንጅ ተሰጥቷቸው ነበር። እሷም ባሊ አካባቢ ይመስለኛል ቪዲዮ በመስራት አባቷ እንደታመመ ምናምን አይታችኋል ቪዲዮን ብዬ አስባለሁ። ያንን ቪዲዮ ላይ ያያችሁ ሰዎች ካላችሁ ገብታችሁ ጥሩ ቪዲዮ ነው እና በዛ ቪዲዮ ምክንያት የ1 ሚሊዮን ብር አሸናፊ ሆናለች ማለት ነው። ወደ ቲክቶከር አዶናይ ሽልማቶች ስንገባ ደግሞ አዶናይ መጀመሪያ ያሸነፈው አንደኛው አዋርድ ሞቲቬሽናል ኮንተንት ኦፍ ዘ ይር በሚል ሰዎችን በማነቃቃት ዘርፍ በሚል ተሸልሟል። ማነቃቃት ማለት እንግዲህ እሱ ሰዎች ወጥተው እንዲሰሩ ቲክቶክ ላይ በደንብ እንዲሰሩ በማድረግ የተለያዩ አይነት ችግሮች ውስጥ ያሉ በተለይ ወንዶች ከዛ ነገር ወጥተው ጥሩ ደረጃ እንዲደርሱ ሞቲቬሽናል ኮንተንት እየሰራ ነበር በሚለው ዘርፍ ነው ማለት ነው። ስለዚህ ያሸነፈው የመጀመሪያው ሽልማቱ እሱ ነበረ። ሞቲቬሽናል ኮንተንቶችን እየሰራ አዶናይ እንኳን ደስ አለ ቤስት ሞቲቬሽናል ኮንተንትን በማሸነፍ በድጋሚ እንኳን ደስ አለ። Congratulations to Adonai for winning the Best Motivational Content Award of G-Power Creative Awards. ለማንኛውም የአዶናይ ሁለተኛው ዙር ሽልማት ከመድረሱ በፊት ነው ይሄ ከሃይማኖት ጋር የተያያዘው ጉዳይ የተነሳው ማለት ነው። ማስተዋል ወንደሰን መድረክ ላይ በመውጣት እንግዲህ የተናገረችው ነገር አለ። ያንን ንግግር አሰማችኋለሁ። ከዛ ንግግር በኋላ ነው እንግዲህ ይሄ ነገር የተቀሰቀሰው የሚሉ ሰዎች አሉ። ለማንኛውም እስቲ ማስተዋል ወንደሰን ምን ብላ ነው የተናገረችው? እሷ ለመሸለም የወጣችው ያው በስፖርት ዘርፍ ጥሩ ኮንቴንት ክሬተር የሆነ ሰው ነው። ለማንኛውም ሸላሚ ነበረች። እሷ ምን ብላ ነው የተናገረችው? ሰምተን እንመለስ እስቲ። 27 እጩዎች አሉ አይደል? ዛሬ 27 ሽልማቶች አሉ። እኔ ግን ለሁላችሁም የሚሆን ሽልማት ይዤላችሁ መጥቻለሁ። ሁላችሁም መሸለም ይገባችኋል ብዬ አምናለሁ። ይሄንን ሽልማት ከተቀበላችሁ በህይወታችሁ የምታመጡት ለውጥ ወደ ግራ ከነበረ ወደ ቀኝ መሄድ ትጀምራላችሁ። ወደ ኋላ ከሆነ የምትሄዱት ወደ ፊት መሄድ ትጀምራላችሁ። የህይወታችሁን መክሊታችሁን ፍርሃት የሌለበት ሰላም ያለበት ህይወት መኖር የምትችሉበት ስጦታ ነው። ስለዚህ በጣም ተጠቀሙበት። ካከበራችሁት ያከብራችኋል፣ ከናቃችሁትም ደግሞ እንደዛው። የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ነው። ማስተዋል ወንደሰን ባጭሩ ያለችው ነገር ምንድነው? 27 የተለያዩ የሽልማት ዘርፎች አሉ፣ እኔ ግን ሌላ ሽልማት ይዤላችሁ መጥቻለሁ በማለት ስለ ኢየሱስ ክርስቶስ ተናገረች ማለት ነው። እዛ መድረክ ላይ ያ ንግግር በተለያዩ ሰዎች ዘንድ የተለያየ አይነት እይታ ፈጥሯል ማለት ነው። በተለይ በፕሮቴስታንት እምነት ውስጥ ያሉ ሰዎች በዚህ ነገር በጣም ተደስተው ማስተዋል ጀግና በርቺ፣ በየትኛው መድረክ ቢሆን ስለ ኢየሱስ ክርስቶስ መስበክሽ ትክክል ነው የሚሉ ሰዎች አሉ። በሌላ ሃይማኖት ውስጥ ያሉ ሰዎች ደግሞ አይ ይሄ ነገር ሆን ተብሎ ችግር ለመቀስቀስ ነው የሚል አይነት ነገር ነው። ምክንያቱም እንግዲህ ከቅድም ጀምሮ የተለያዩ ተሸላሚዎች ይወጣሉ፣ አምላኮቻቸውን ያመሰግናሉ። እሷ ግን ሸላሚ ሆና ነው ይሄን ነገር የተናገረችው። ያ ነገር ትንሽ ቅሬታ አስነስቷል ማለት ነው። ከዛ በኋላ ደግሞ አዶናይ ሁለተኛውን ሽልማት ለመውሰድ በሚመጣበት ጊዜ እሱም የተናገረው ነገር ለዛ ነገር መልስ በሚመስል መልኩ መሆኑ ጉዳዩን በጣም ትኩረት እንዲያገኝ አድርጓል ማለት ነው። ሁለተኛው አዶናይ ያሸነፈበት ዘርፍ ቤስት ላይፍ ስታይል ኮንተንት ነው። ቤስት ላይፍ ስታይል ማለት የራሱን ህይወት ሶሻል ሚዲያ ላይ በተለያየ መንገድ እያሳየ ሰዎችን ለማስተማርም ሊሆን ይችላል፣ ለማዝናናት ብቻ ላይፉን ሶሻል ሚዲያ ላይ የሚያሳይ ሰው፣ ላይፍ ስታይሉን ሶሻል ሚዲያ ላይ የሚያሳይ ሰው በሚለው ዘርፍ ነው ያሸነፈው። ቤስት ላይፍ ስታይል ኮንተንት የጂ ፓወር ክሬቲቭ አዋርድ 2025 አዶናይ
ይሄኛው ስፒች ትላንትና ከቲክታክ ክሬቲቭ አዋርድ ፕሮግራም ጋር ተያይዞ ከተለቀቁ ቲክታክ ቪዲዮዎች ውስጥ በጣም ቫይራል የወጣው በጣም ብዙዎች ፖስት አድርገውታል። ይህንን ቆርጠው ከመዝሙር ጋር እያገናኙ እና በሚሊዮኖች የታየው ክሊፕ ይሄ ነው። በዚህ ጉዳይ ምን ትላለህ ብላችሁም ጠይቁኝ ከሆነ እኔ ባጭሩ ምላችሁ ነገር ምንድነው፣ በሸላሚም ዘንድ በተሸላሚም ዘንድ ይሄ ነገር ሊነሳ ይችላል። እኔ ምንም ሌላ ብዙ ስንት ነገር ኢሉሚናቲ የሚሰብኩ ሰዎች በሞሉባት ዓለም ለምን ሰዎች የሚወዱትን አወደሱ ብዬ መከራከር አልችልም። እንደዚህ አይነት መድረኮች የተለያዩ ሃይማኖቶችን ማስተናገድ ግዴታቸው ነው። ምክንያቱም ሰዎች እንደዚህ አይነት ዝግጅት ላይ ሲመጡ ከተለያየ ሃይማኖት፣ ከተለያየ ቋንቋ፣ ከተለያየ ብሔር ነው የሚመጡት እና ሁሉንም ማስተናገድ ግዴታ ነው። ይህንን ነገር ደግሞ እንደ ኢትዮጵያዊ ማስተናገድና መቻቻል ግዴታችን ነው። ለማንኛውም ሰው ማን ነው ይሄን ነገር ሆን ብሎ ለጸብ የፈጠረው፣ ማን ነው ይሄን ነገር ከልቡ የተናገረው ምናምን የሚለው ነገር ራሱ ይመራምር። እኔ በበኩሌ ስለ ኢየሱስ ክርስቶስ ተሰበከ፣ ስለ ማርያም ተነገረ ብዬ ምንም ቅሬታ አይሰማኝም። ህዝቡ እንደሆነ የተሻለውን ነገር ለራሱ መውሰድ አለበት እንጂ ለምን ይነገራል ብዬ አላስብም። እኔ ለምን ይነገራል እንደዚህ ብዬ መከራከር የለብኝም። እንደ ኢትዮጵያዊ ይሄንን ነገር ደግሞ አክሰፕት ማድረግ አለብን እና ሰዎች ፉክክር ሳይሆን ብሽሽቅ ሳይሆን ከራሳቸው ከውስጣቸው ለማመስገን የሚሉት ነገር እስከሆነ ድረስ ምንም ችግር የለውም። ቅድም እንግዲህ ዩቲናስም አልሐምዱሊላህ ስትል ነበረ፣ አምላኳን አላህን ስታመሰግን ነበረ። ሌላም ቲክታከሮች በየሃይማኖታቸው ወጥተው ይህን እንደዚህ ደረጃ ያደረሰኝ ብሎ የራሳቸውን ማመስገን የሚፈልጉትን አምላካቸውን ሲያመሰግኑ ነበረ። ስለዚህ የእነዚህ ሰዎች ትኩረት ያገኘው ኢንፍሉዌንሰር ስለሆኑ ነው እንጂ ብዙም ችግር አለው ብዬ አላስብም። ሌሎችም የተናገሩትን ነገር እስቲ ላሰማቸው አንዴ። ይሰማል አይሰማም? ይሰማል። ኦኬ በጣም ነው የማመሰግነው። አልሐምዱሊላህ ብያለሁ። ወላሂ ከዚህ በፊትም እንግዲህ ተሳክቶለታል። አቤኔ አንደኛ ነው ብላችሁ ካሰባችሁ የስኬቴ ሚስጥር ኢየሱስ ነው። ኢየሱስ ጌታ ነው። አመሰግናለሁ። በመጀመሪያ በዚህ መንገድ ተይቆም ለረዳችኝ በጣም ለምወዳት ያለሷ ምንም መራመድ ለማንችለው ለእመቤቴ ድንግል ማርያም ምን ማለት ፈልጋለሁ፣ በፊታችሁ እንድቆም ረዳኝን፣ ያገዘኝን፣ ሰው አይሆንም ሲሉ ሰው ያደረገኝን፣ በደሙ የገዛኝን፣ ሞቴን የሞተልኝን ኢየሱስ ክርስቶስን ማመስገን ፈልጋለሁ። ወዳቸዋለሁ። ኤኒዌይ የመጨረሻውና ትልቁ ሽልማት ቲክታክ ክሬተር ኦፍ ዘ ይር ሲደርስ በጣም ድባቡ ይለይ ነበረ። በሁለቱም ዩቲናስም ጋር አዶናይም ጋር የነበሩ ሰዎች በቃ ቫይቡን በጣም ቀይረውት ነበር። በጣም ብዙ ሰው ተሰብስቦ ነው በቃ የነበረው እነሱ ጋር ማለት ነው። ከሌላ ከመቀመጫቸው ተነስተው እነሱ ሰፖርት በማድረግ አንድ ላይ ተሰብስቦ ነው የነበሩት እና ይህንን ወከባ እስቲ እዩ። ዘመን እባካችሁን ድጋፋችሁን በጣም እያደረገንና እያከበረን ወደ ሽልማት ፕሮግራማችን ስንደርሱት የነበረው ሰዓት ላይ ከመድረሳችን በፊት አጭር ንግግር ሊያደርጉልን አቶ አዶናይ እዚህ ተገኝተዋል። ስለዚህ በጥሞና እንድታዳምጧቸው በድምፅ እንድታውቋቸው እንጠብቃለን። እሺ፣ አመሰግናለሁ።
ኢነርጂያችሁ በጣም ነው የሚያምረው። ሁለታችሁም ሁለት በጣም ታላላቅ ልጆች አሉ። ኦልሬዲ ያሸነፋችሁ ነው ሁለታችሁም እዚህ አጋጣሚ የሚሰራው ድርጅታችን በቴክኖሎጂ ፕሮግራም ወይ ስፔሲፊክ አዋርድ እዚህ ጋር በጣም ያሳቀኝ አንድ ነገር መኪናውን የሚሰጠው ሰው መጥቶ ንግግር ሲያደርግ ራሱ የእሱን እንኳን መስማት ፍላጎት አልነበረውም። ሰው መኪናውን ሊሰጥ ነው እኮ የመጣው አይደለ? ለሱ እንኳን ብዙ ትኩረት የሰጠ ሰው አልነበረም። ንግግሩን መስማት እንኳን የፈለጉ ሰዎች አልነበሩም። ለማንኛውም በዩቲም በኩል በተመሳሳይ ሁኔታ ሰዎች ተሰብስቦ ነበር። ሁላችሁም ተረጋግታችሁ ባላችሁበት አረፍ አረፍ እንድትሉ በአክብሮት እንጠይቃለን። ይህን ሽልማት እንድንሰጥ እባካችሁ እንዴት አመሻችሁ። የመጨረሻው ላይ ደርሰናል። ይሄ የዋንጫ ነው የሚመስለው። በጣም ደስ ይላል። እኔ እንግዲህ ላለፈው 2 ዓመት የቲክቶክ ክሬቲቭ አዋርዶችን አሸናፊዎቹን ሸልም ያለው የዛሬው ደግሞ በጣም የተለየ ነው። በጣም ነው የሚያምረው። በጣም ደስ ይላል። ከፍተኛ ሰስፐንስ ያለበት ነው። እንግዲህ አሸናፊው እዚህ ፖስታ ውስጥ ነው ያለው። ይከፈት። TikTok Creator of the Year for the G-Power TikTok Creative Awards of 2025 to be announced in 1, 2. የ2025 የጂ-ፓወር ቲክቶክ ክሬቲቭ አዋርድ አሸናፊ አዶናይ TikTok Creator of the Year for the G-Power TikTok Creative Awards 2025. Congratulations! ከዛ እንደምታዩት እንግዲህ በዙሪያው የነበሩ ሰዎች በአጠቃላይ ተሸክመውት ነበረ። በጣም በቃ ብዙ ሰው ነበረ። እንደምታዩት ትልቅ ወከባ ተፈጥሮ ነበረ። ከመድረክ አካባቢ እንድትርቁ ሁላችሁም ተረጋግታችሁ ባላችሁበት ሆናችሁ እየቀረጻችሁ ሂደቱን እንድትከታተሉ በአክብሮት እንጠይቃለን። እባካችሁ አረፍ አረፍ በሉልን። እዛ ዝግጅት ላይ በአካል የተገኙ ሰዎች ብቻ አይደሉም ባይዘወይ ሰዎች በየቤታቸው የነበሩበትን ሁኔታ ላሳያችሁ። አንዴ እንደዚህ በጭንቀት እየጠበቁ ነበረ አዶናይ የሚለውን ነገር እስኪሰሙ ድረስ እና በየቤታቸው ሰዎች እንደዚህ እየዘለሉ ነበረ። ሰዎች በየቤታቸው እንደዚህ ይሄንን ሞመንት ሲጠብቁ ነበር። በጣም ብዙ ሰዎች በትክክል ሪሰርች ቢሰራና ምን ያክል ሰው ላይቭ እየተከታተለው ነበረ ፕሮግራሙን የሚለው ነገር ቢታወቅ በሚሊዮኖች የሚቆጠሩ ሰዎች በእርግጠኝነት የትናንትናው ፕሮግራም እየጠበቁ ነበረ እና እንደምታዩት በመጨረሻም እንግዲህ የመኪናው ተሸላሚ ሆኗል ማለት ነው። የቢዋይዲ መኪና ይህንን አዋርድ እሱ በሚወስድበት ሰዓት ክስተት የነበረ አንድ ነገር አለ። አንድ ሰው እንግዲህ ወደ መድረክ ድረስ መጥቶ በመጀመሪያ የሆነ ነገር ይናገረዋል። እናም ልቀቁኝ የሚል አይነት ነገር ነው። ሰዎች የተለያየ ነገር እያሉ ነበረ። ግን ቪዲዮን እስቲ ላሳያችሁ መጀመሪያ። እዚህ ጋር እንደምታዩት መጀመሪያ ሊያቅፈው ነው የሚሉ ሰዎች ነበሩ። ነገር ግን እዚህ ጋር እንደምታዩት ፊቱ ላይ የነበረው ሪያክሽን ትንሽ ልክ አይደለም እና እዚህ ጋር እንደምታዩት የሆነ ነገርም እየተናገረው ነበረ። ምንድነው እያለ የነበረው የሚሉ ሰዎች አሉ እና ይዘውት ሄዶ ብቻ አፋፍሰውት ጋርዶቹ ይዘውት ሄዱ። ከዛ ውጪ ሌላ አንድ አንግል ላሳያችሁ። ሌላኛው አንግል ደግሞ ይሄን ይመስላል። ልቀቁኝ አይነት ነገር ውስጥ ገብቶ ነበረ። እንደምታዩት እስከ መጨረሻው ድረስ ጋርዶቹ ጋር ሲታገል ነበረ። ምን ፈልጎ ነው በሚለው ዙሪያ የተለያዩ ቲዮሪዎችን ሰዎች እያስቀመጡ ነው። አንዳንዶች እንግዲህ ሰክሮ ነው እንደዚህ ሲሆን የነበረው የሚሉ ሰዎች አሉ።
አንዳንዶች ደግሞ በሽልማቱ ተናደው ነው ለምን ተሰጠው ብሎ ተናደው እንግዲህ ሊጎዳው በምቀኝነት መጥቶ ነው የሚሉ ሰዎች አሉ። ሌሎች ደግሞ ይሄ ነገር ሆን ብሎ አቴንሽን ለመያዝ የተደረገ ድራማ ነው የሚሉም ሰዎች አሉ ማለት ነው። ስለዚህ እስካሁን ምንነቱ ምክንያቱ ምንድነው የሚሉ አልታወቀም። ፖሊስም ያው ማጣራት አለበት ብዬ አስባለሁ። መድረክ ላይ ወጥቶ ሰውን ለመጉዳት መሞከር ምንድነው እና በትክክል መጣራት አለበት ብዬ አስባለሁ። ይሄ ጉዳይ ምንድነው የሚለውን ምናውቅ ከሆነ እስቲ ፖሊሱ መግለጫ የሚሰጥ ከሆነ እናያለን። ከዝግጅቱ በኋላ እንግዲህ እና አዶናይ በዚህ መልክ ሴሌብሬት ሲያደርጉ ነበረ። እዚህ ብቻ አይደለም አፍተር ፓርቲ ነው የሚባለው። እንደዚህ አይነት ፕሮግራም ላይ ብቻ ኢንጆይ ሲያደርጉ ነበረ። ዩቲናስ ደግሞ ቤት ሄዳ እናቷን ሰርፕራይዝ ስታደርግ ነበር። እሱም ቪዲዮ ላሳያችሁ አንዴ። ዩቲናስ እንግዲህ እናቷ ጋር ሄዳ ሽልማቶቿን ይዛ በመሄድ እናቷን ሰርፕራይዝ ስታደርጋት ያሳያል ይሄ ቪዲዮ። ያው ዞሮ ዞሮ ሁለቱም አሸናፊ ናቸው። በገንዘብም ጥሩ ገንዘብ ተከፍሏቸዋል እና በዚህ ምክንያት በጣም ብዙ ድርጅቶች ማስታወቂያም ያሰራቸዋል። ለወጣቶችን የምላችሁ ነገር ምንድነው? ጥሩ ነው እንደዚህ አሁን የሚያስደስቱ ሰዎች ሲመጡ ሶሻል ሚዲያ ላይ የምናውቃቸው ሰዎች ሲሸለሙ ምናምን ጥሩ ስሜት ይኖረዋል። ነገር ግን መጠንቀቅ ያለባችሁ ነገር ምንድነው? ይሄንን ነገር ወደ አላስፈላጊ መንገድ ወስዳችሁ እንትና ስላሸነፈ ይሄ ሃይማኖት እንደዚህ ነው፣ ብሔር እንደዚህ ነው ማለት በጣም የሚያስጠላ ነገር ነው። ሌላ ደግሞ እነዚህ ልጆች የሰሩትን ነገር እናንተ መስራት እንደምትችሉ ማወቅ አለባችሁ። ወጣቶች ሶሻል ሚዲያ ላይ የተለያየ አይነት ኮንተንት ሰዎች ይዞ መጥቶ ሰክሰስፉል ሲሆኑ እያያችሁ ነው አይደለ? ስለዚህ እናንተም ይሄን ነገር መስራት እንደምትችሉ ማሳካት እንደምትችሉ ከሶሻል ሚዲያ ገንዘብ ማግኘት እንደምትችሉ ማወቅ አለባችሁ። የተለየ ታለንት የሚጠይቅ ነገር አይደለም ሶሻል ሚዲያ። ሁሉም እዚህ አሁን ያሉት ዘርፎች ላይ የተለየ ታለንት ኖሮት የተለየ በቃ ፍጡር ሆኖ ያሸነፈ ሰው የለም። እንደኛ ሰዎች ናቸው፣ እንደኛ ወጣቶች ናቸው። ገብቷችኋል? ስለዚህ እናንተም ወጣቶች ሶሻል ሚዲያ ላይ እንደውም በጎ ተጽዕኖ በማሳደር ጥሩ ኢንፍሉዌንስ ፖዚቲቭ ኢንፍሉዌንስ በመፍጠር ኢንካም ማግኘት እንደምትችሉ ማሳያ ነው እና በርትታችሁ ለራሳችሁ ብትሰሩ ይሻላል። እነዚህ ልጆች መኪና ማንም ይሸለማን ኦፍ ኮርስ የመኪናው ጉዳይ ሳይሆን የማሸነፉ ስሜት ነው ትንሽ ለየት ያለ እንትን የፈጠረው። ግን ማንም ቢያሸንፍ ለእናንተ ምንም የሚያደርግላችሁ ነገር የለም። ስለዚህ በተቻላችሁ መጠን እናንተ ራሳችሁ በርትታችሁ ለመስራት ብትሞክሩ ይሻላል። ይሄ ሰው አሸነፈ ይሄ ሰው ተሸነፈ ብላችሁ ከምትናደዱ እናንተም ኮንቴንት ክሪኤተር ሆናችሁ ሶሻል ሚዲያ ላይ ብትሰሩ ይሻላል የሚለው የኔ እምነት ነው። ሶሻል ሚዲያ ላይ ሲመጡ ደግሞ የራሳችሁ ስራ ቢዝነስን ማስተዋወቅ ትችላላችሁ። ግዴታ የሚያስጠላ ነገር መስራት ግዴታ አይደለም የሚለውን ነገር ማወቅ አለባችሁ። የዛሬው ቪዲዮ ይህንን ይመስል ነበር። ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ።